ህም ማድረግ የምትፈልገውን ነገር በሙሉ አድርግ። እኔ ከጎንህ አለሁ። ምንም ችግር የለውም። የቀረጽኩት ቪዲዮ የጠቆር ብሏል። እመቤቴ ማርያም ትቅደምላችሁ። ብሩክና ሃይሚ ያለውን እውነታ እንዲወጣላችሁ እመብርሃን ከጎናችሁ ትቁምላችሁ። እኔ ምንም አልፈራምም፣ አይከፋሽምም፣ እንዲከፋሽም አላደርግም፣ ማንም እንዲናገርሽም አልፈቅድም። በእኔ ጋርም በማንም ጋር ስለ እዩ ስናነሳ የሚቆጫችሁ የሚቆጠቁጣችሁ ዛሬ እውነቱን ልናቅ መስመር ላይ ሆነዋል ብሩክና ሃይሚ ማለት ነው። ስለ እዩ የሩስ ጉዳይ ማለት ነው። ፈርታ አይደለም ከጎን ያለችው። አሁን ምንም ነገር ቪዲዮ ትንሽ ጨለም ይላልና ትንሽ መግቢያ ላይ ካረኩ ይበቃኛል። ጨለመብኝ። አሁን የቀረጥኩት ይቅርታ ቤተሰቦችዬ። ዛሬ እንግዲህ ሃይሚና ብሩኬ እዩ ጋር ያለውን ልጅ እውነታ ለማውጣት እንግዲህ የብሩኬ ልጅ ናት እያለች የወለደችለት አባቷ የልጅ አባቷን እንደምታንገላታ እያየን ነው። እንግዲህ ያው ስላወራሬ ቅር የሚላችሁ ሰዎች አንዳንዴ ተከልከል እያደረጋችሁ አዳምጡኝ። አሁን የልጁ አባት ማለት ቢኒ ነው። ይሄ የታወቀ እኮ ነው። ብሩክ ጋር ጥፍጣቢም አይኖርም ጋይዝ፣ ግን ማለት ነው በቃ ደስ እያለኝ ነው። ደስ እያለኝ ነው። ለምን ነፃ በቃ ነፃነት እንዴ! ሁሌ ቡቡ ሰለቸን እኮ ምንም ባላደረገው ምንም ባልሰራው እንዴ! እንዴት ግን ምርር ቅልሽልሽ ነበር ያለኝ። በቃ ዛሬማ አለኝ ደስ የሚለውን ጋብዣቸዋለሁ። የምሬ ነው። ምክንያቱም ምንም ተፈጠረ ምን ማለት ነው ዳር መውጣቱ አይቀርም። አስቡበት። ብሬን የያዛችሁ ሰዎች ብሩክ በውስጥ ይጨርሳል ቀረብሽ ስትሉኝ ነበር። አስቡበት። ሰምታችኋል። በአደባባይ ሊወጣ ነው። ጋይስ እንዴት ናችሁ? ዛሬ ደስ ስላለኝ ማወራውን አላቅም እንዳትታዘቡኝ እሺ። ልዘባረቅ እችላለሁ። እንዴት ናችሁ? ደህና ናችሁ? ምሽታችሁ እንዴት ነው? እኔ ጋር ሁሉ ሰላም ነው። ፈጣሪ ይመስገን። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ሃይሚና ብሩኬ መልተውልናል ማለት ነው። ዱባይ ነን፣ አውስትራሊያ ነን፣ አውሮፓ ነን፣ ጀርመን ነን፣ ጊዳም ነን፣ አውሮፓ ነን ሲሉን ማለት ነው። ቤተሰቦች ትናንትና ብዙ ነገር ነበር ያሰብኩት እና እኔን ሰፕራይዝ ሊያደርጉ ነው ስል በእርግጥ አለ ሰፕራይዙ፣ ግን ሰፕራይዝ ሳይሆን ምርቃቷ በስነ ስርዓት ሊከበር እንዲሁም ደግሞ ነገ ሙሽዬ ጋር ማርያም ስላለች እንዲሁም ደግሞ ብሩክም ስሙን ሊያጸዳ ከእዩ ጋር ዛሬ እንግዲህ ታጠቅ ብሎ መጥቷል። ሃይማኖት ታደሰም በሚገርም ሁኔታ ብሩክ አለማየሁ ጋር እንኳን ዛሬ ፍቅርህን ገልጸህልኝ ልብህን ሰጥተኸኝ በፊትም ገና ልብህን ሳሰጠኝ የኔ ትሆናለህ ብዬ ብዙ ተራራውን ሸንተረሩን ጥሼ እዚህ የደረስኩ ሴት ነኝ። ማንም አይበግረኝም። ማንም ምንም ቢናገረኝ አንተን ትቼ በምንም አይነት ወጥመድ ውስጥ ብትሆን ብሩክን ትቼ የትም አልሄድም። ምንም ነገር ቢፈጠርም እንኳን ላልተወኝ ቃል ገብቻለሁ። ቃል ለሰማይ ቃል ለምድር ብላናለች ማለት ነው። የታደሰ ልጅ የብሩክ አለማየሁ ፍቅረኛ ሰምታችኋል። ደስ ብሎኛል እግዚአብሔርን። አንደኛ እሷ ያለችው ነገር በጣም ደስ ይላል። እውነት ለመናገር ማለት ነው እንደምናያቸው ካሜራ ላይ እንደምናያቸው ከካሜራ ጀርባ አይመለከተንም ጋይስ። ካሜራ ላይ እንደምናያቸው ከሆነ ሃይሚ በዛን ሰዓት የደረሰባት በደል መቋቋም በጣም ይከብዳት ነበር። በጣም ማለት ነው እንደው እንደምናያቸው ከሆነ ምክንያቱም የኔ ፍቅረኛ አይሁን በሚለው በጣም ብዙ ፈተናዎችን እንዳለፈች ሁላችሁም ታውቃላችሁ። ማውራትም አይጠበቅብንም። አሁን ግን ማለት ነው ኦልሬዲ ባያገባትም እንኳን ብሩኬ ዝግጅት ላይ ነው ያለው። ፍቅረኛው እንደሚወዳት እንደሚያፈቅራት በአደባባይ 1,000,000 ጊዜ አፈቅርሻለሁ እያወራ ነው። ስላወራም ሳይሆን በተግባር የሰራው ስራዎች ብዙ ነገሮች አሉ። ሃይሚን አላፈቀራትም የማያስብሉ በጣም ብዙ ርቀቶች ብዙ ነገሮች አሉ። ይሄንን ታምናላችሁ። ሃይሚ ብቻ አይደለችም የተረገጠችው፣ ብሩኬ ብቻ አይደለም የተረገጠው። ጋሽዬ ሙሽዬ እንዴት እንደተረገጠች የማረሳው ዘበን ቢኖር እናንተ እኔን እዚህ ሃይሚን ትናገሪያለሽ ምናምን ትላላችኋ። ሙሼ የተረገጠችው መረገጥ እሷ እኮ ዩቲዩበር አለች። ብሩክ አለማየሁ ዩቲዩብ ነው፣ ሃይማኖት ታደሰ ዩቲዩበር ናት። ችግር የለውም ይሁን፣ መቼስ ምን ይደረግ በሚለው እንይዘዋለን። ጋሽዬና ሙሽዬ ግን ዩቲዩብ አይደሉም። በሳምንት 1-2 ለሚመጡት እንዴት ነው የተባሉት? እንዴት ነው የምታያት? ሃይሚን ትጠላታለች። ብዙ ነገር ማውራት አልፈልግም። ገብቷችኋል አይደል? ስለዚህ ያለፈውን ታሪክ ረስተን አሁን መሆን ያለብን 99% ከጎኔ ነው ያለው ብሏል ብሩኬ። ከጎኑ መሆናችሁን አሁን ማሳየት አለባችሁ። ሃይማኖት ታደሰ መቼም ምንም ቢፈጠር
ብሩክን ጥላው እንደማትሄድ ቃል ለምድር ቃል ለሰማይ ገብታለች። ብሩክም ሃይሚ ምንም ነገር ቢፈጠርም እሷን ላልተዋት ቃል ለሰማይ ቃል ለምድር ገብቷል። በቃ በፊት የምታስቡት ይጠቀምባታል፣ ይገለገልባታል ምናምን አይደለ? እኛ ደግሞ እንደዚህ አትበሉ፣ እሷ አይጠቀምባትም። ምን አደረጋት? አብሮ ነው የሚሰሩት፣ አብሮ ነው የሚያገኙት። ገንዘቧን ሲወስድ አይታችኋል። ክርክራችን ይሄ ነበረ። ተግባባን አይደለ? ዛሬ ግን እውነት ልትወጣ ስለሆነ ሁላችንም ልክ ሃይሚና ብሩኬ እንደተግባቡት እኛም ኦዲንሶች ተግባብተን ሁለቱንም አንዱ ሳናንጠለጥል ሁለቱንም የሁለቱም ህመም እንዲሰማን ሆነን አብረን ይችን ዲኤንኤ መስማት፣ ማዳመጥ፣ ማውጣት አለብን። አቅም ቢያንሳቸው እንኳን ማለት ነው ቢደክማቸው እንኳን በቃ በርቱ እያልን ሃይሚንም ብሩኬንም ፑሽ እያደረግን ብሩክና ሃይሚ ሁለት ሆኑ እንጂ አንድ ናቸው። እንደ አንድ ሰው ማየት አለባችሁ። እስከዛሬ ድረስ ብዙ ነገር ልትሸወዱ ልትጠራጠሩ ትችላላችሁ። ሴቶች ናችሁ። ብዙዎቻችሁ በፍቅር የተጎዳችሁ ሰዎች ናችሁ። የተለያያችሁ ሰዎች ናችሁ። ብዙ ገንዘባችሁን የተበላችሁ ሴቶች ልትኖሩ ትችላላችሁ። በዛ ምክንያት ወንድን እንደዛ እያያችሁ ብሩኬ ብዙ ነገር ተብሏል። ሃይሚም ብዙ ነገር ተብላለች። ግን ያ ዶሲ አልፏል፣ ተዘግቷል። ዛሬ አዲስ ጭንቅላት ነው ያለን። በአዲስ ጭንቅላት ሃይማኖትና ብሩክን እንደ አንድ ሰው አድርገን መቀበል አለብን። ሃይማኖት የሆነ ነገሯ ከተቆረጠ ብሩክ እንደተቆረጠ አድርጋችሁ እንድታስቡ፣ ህመሙ አንድ እንደሆነ እንዲሰማችሁ እፈልጋለሁ። ብሩክ አለማየሁም የሆነ ነገሩ ከተመታ ሃይሚ እንደተመታች ሃይሚ እንደሚያማት እንድታስቡ እፈልጋለሁ። እኔ ጋር ስተት ካለ ቤተሰቦች በኮመንት ስር አርሙኝ። ስተት አይጠፋም፣ ስተት ይኖራል። ግን ይሄን አታድርጊ ተይ እየተባባል ባለመሰደድ እኔ ብትሰድቡኝ ምንም አይመስለኝም። ግን ደግሞ ከምትሰድቡኝ ስተቴን ብትነግሩኝ ሌላ ጊዜ አልደግመውም። አልሳሳትም አለንም፣ ልሳሳት እችላለሁ 100% ሹር፣ ምክንያቱም አይታወቅም። ስለዚህ ግን በተቻለኝ መጠን አንድ ሆነን በቃ ምክንያቱም ሃይሚ የብሩክ ደስታ ነች፣ ብሩክ የሃይሚ ደስታ መሆኑን ሁላችንም ማየት አለብን። ይሄ በእርግጥ በጣም ኦቨር ሃይሚን የምትወዱ ሰዎች ትኖራላችሁ፣ በጣም ኦቨር ብሩኬን የምንወድ ሰው እንኖራለን። ያ ማለት ግን ሃይሚን እየጠላን አይደለም፣ ብሩኬንም እየጠላን አይደለም። ሁለቱንም ጎን በጎን ወዳችሁ ግን ሆዳችሁ የሚያዳላበት እንትን ሊኖር ይችላል። ይሄ አልልም፣ ምክንያቱም የእናት እንኳን አይደለም ኦዲንስ የእናት ሆድም ያዳላል እኮ ለልጅ ማለት ነው። ታውቃላችሁ ይሄን። ስለዚህ ያንን ደግሞ እናንተ አዳልታችሁ ከጎን ያለውን ሰው ለመበደል አለመዘጋጀት፣ ስተታቸውን ግን የሁለቱንም ስተት እንዲያደርጉት ያላደረጉት ነገር ካለ እንዲያደርጉ መናገር ግዴታ ነው። ከዛ ውጭ ግን እንደባለፈው በተለይ እናት አባት ላይ ሄዳችሁ አንድም አይነት ኮመንት እንዳሰጡ፣ ኮመንት ስላችሁ መናገር ማለት ነው። በተለይ ቲክታከሮች ገስት ታገሱ፣ በጣም መታገስ አለባችሁ። ይሄን ውጤት ዳር ለማድረስ አታስቡ፣ አትልፉ። ብሩክና ሃይሚ አይለያዩ። በፊት እንኳን ይለያያሉ ብላችሁ ልታስቡ ትችላላችሁ። እኔ ግን አስቤም አልሜም አላቅም። ግን ቻለንጆች እንደሚበዙ 100% እርግጠኛ ነኝ። ይሄ ልጅም የፈለገ ነገር ብሩክ ሲያወራ ብዙ ነገሮች ሊናገር ይችላል። ይሄን ተናገረ ብላችሁ ኢምንት አትያዙ። አንዳንዴ ሰውን ለማሳመን ብዙ ነገር ስትናገሩ የሆነ ነገር በቃ እንዲህ አለ ቃል ይቀላቀልባቸዋል። አሁን ዛሬ የኔ ቢሆንም ባይሆንም ሲል እንደዛ ስላልኳችሁ ግን ጥርጣሬ ገባህ እንዳትሉኝ ብሏችኋል። ይሄ ያወራር አንዳንዴ ስናወራ እንትን እንላለን፣ እንቸገራለን። የሆነ አላደለ ቃላቶችን ስናቀናብራቸው የሆኑ የሚፈጠሩ ነገሮች አሉ። እነዛን ነገሮች አንዳንዱ ድሌት የሚደረጉትን ነገር ድሌት፣ የሚቀናበሩትን ነገር ከነዛ ጋር የሚሄዱትን ነገር ከነዛ ጋር እያስሄድን ብሩክና ሃይሚን እንደው የጨረቃ ፋሚሊ ያሁኑ ፈተና ነው። የምሬ ነው። እንደዛ ቤተሰቦቻችን ናቸው ኦዲየንስ አይደሉም ብሎ ብሩክ አልቅሶ ማያቅ ወንድ ድፍት ብሎ ለእናንተ አልቅሶ እንደዛ ማለት ነው። ዛሬ ላይ በእሱ ላይ የመጣውን ናዳ ማለት ነው ምንም ነገር ሳይነካው በኩራት በወኒ ሃይማኖት ቀኝ እጇን ይዞ በአደባባይ የእሱ ልጅ አይደለም ተብሎ እንዲመሰከርለት እኛ የጨረቃ ፋሚሊዎች ከጎናቸው መቆም ግድ ይለናል። በቃ ወደዳችሁም ጠላችሁም የዛሬ መልእክቴ ይሄን ይመስላል። በጣም በጣም በቃ እንወዳችኋለን የምትሉ ሰዎች ሁሉ ዛሬ አንድነታችሁ ለሃይሚና ለብሩኬ ያስፈልጋል።
ዛሬ ብሩክ ነው ይሄ ስህተት የሰራው ብሩክ ነው። ሀይሚን ብቻ ብታንጠለጥሏት ምንም ጥቅም እንደሌለው አስረግጬ ነው የምነግራችሁ። ምክንያቱም እነሱ የማይለያዩ ሰዎች ስለሆኑ ምንም ሲጀመር የብሩክ አይሆንም ልጁ 100% ምልላችኋለሁ። በፊትም እኔ አንድ ነው ቃሌ፣ አሁንም አንድ ነው። በቃ በማጭበርበር በምናምን የሚባል ነገር ደግሞ አይሰራም እሱ። በቃ ካሜራ አለበት አለ ሆስፒታል ብዙ ነገር ዴኒዮ ሲደረግ ጥንቃቄ መውሰድ አለባቸው። የምታውቁትን ነገር ገስትም ሆናችሁ የትም ሆናችሁ ስላያችሁት ነገር ብቻ አውሩ እንጂ ሌላ ትርፍ ነገር መናገር አይፈቀድም። ጨረቃ ፋሚሊዎች ነገ የምናፍርበትን ነገር እንዳናደርግ። ላለፈው አለፈ፣ በቃ እሱ ያለፈ ታሪክ ነው። እነሱም ብዙ ነገር ተባብለው አልፈዋል። ግን ዛሬ ላይ ደግሞ አዲስ ህይወት ነው። በቃ ይሄ ህይወት አዲስ ነው። በቃ ሀይሚና ብሩኬ የተፋቀሩበት ጊዜ ነው። አሁን ላይ በቃ እያንዳንዷ ነገር ለነሱ ዋጋ አላት። የሚናገሩትም እውነትን እናገር ከተባለ እኮ ከአሁን በኋላ በፊት እንዳሳለፉት ነገር ሀይሚም እየተነሳች አንተ ድሮም እንደዚህ ነህ አንተ የሆንክ ነገር ነህ ብላ በጥፊ ብትማታ፣ ብሩክም አንቺ ሂጂ ወደዛ እንደዚህ አትሁኝ ምናምን ቢባባሉ አያስጠላም? በጣም ነው የሚያስጠላው። በጣም ማለት ነው። እንደዛ የኔ ፍቅር የኔ ማር በተባባሉበት አፍ ሌላ ነገር ሲወራ በጣም ነው የሚደብረው። ስለዚህ ያንን ነገር እንዳይመጣ በተቻለን መጠን ሰው ጠላት እኮ ይኖራል እኮ። ጠላት ከሌለ እኮ ቪዲዮ አያምርም። ሲጀመር ጠላት ይኖራል፣ ግን ደግሞ ጠላቶቹ ከወዳጆቹ ጋር እከሌ እንዲህ ብሏታልና ብሩክን እንዲህ እናርገው፣ ብሩክ እንዲህ ብለውታልና ሀይሚን እንዲህ እናርጋት የሚል ነገር እንደ በፊቱ እንዳይኖርብን። እኔ ልንገራችሁ በፊት ማለት ነው እኔ አሁን የምናደደው ልክ ብሩክ ያልሆነውን ነገር ሆነ ሲሉ እኔ ሀይሚን መናገር እጀምራለሁ። ማርያምን ጠልቻ ሳይሆን ለእሷ ደጋፊዎች ማናደድ እየመሰለኝ እንደዛ ነበር የማደርገው። ግን ያ ነገር ትክክል አይደለም። አሁን ለምን ዞሮ ሀይሚ ጋር ተጽዕኖ እንደሚያደርስ እኔ አላቅም ነበረ። ግን እኔ በሰዓቱ መናገር የፈለግኩት ልክ ብሩክን ሲናገሩት እሷን ስንናገራት ምን አይነት ህመም ይሰማቸዋል፣ ያንን ነገር ነበር እኔ እያሰብኩ ያለሁት ማለት ነው። እንደዛ ነበር እኔ ስራመድ የነበረው ማለት ነው እንጂ እኔ ከሀይሚ ጋር ምንም ችግር የለብኝም። ግን ብሩክን የምትናገሩት ስተት ስለነበረ እኛም ሀይሚ ጋር ስተት እንስራ ነበር የኔ ጭንቅላት የሚነግረኝ ማለት ነው። በፊት ሰምታችኋል። እና ያ ነገር ደግሞ አሁን እኔ ጋር አይሰራም። ድሌት ነው በቃ። የምታረገው ነገር ትክክል ካልሆነ እንደዚህ ብታረጊው ይሄ ይጠቅምሻል ነው የምላት እኔ ሀይሚን። አሁን የምታደርገው ነገር ቢኖር እኔ ሲጀመር እኮ ቪዲዮ ላይ እኔ ሲጀመር ይሄ እንደዚህ እንደ ማንኛውም ጥላሸት የሆነ ስድብ ተሳድቤ አላውቅም። ሲጀመር ቪዲዮ ያለ አይደል እንዴ? ግን ሰው ብዙ ጊዜ የሚያስበኝ ትረግጫታለሽ፣ እሷን ዝቅ ታደርጊያታለሽ፣ እሷ ምናምን። ፈጣሪ ሾመውን ማንም ሰው የፈለገ ነገር ቢያደርግ ሰው አይጥልም። ይሄንን እመኑ፣ እሺ እመኑ። ይሄንን ፈጣሪ ከፍ ያደረገውን ሰው አይጥለውም የፈለገ ነገር ቢባል። እኔ በዚያ አምናለሁ። ስለዚህ የኛ ውድ ቤተሰቦች እውነቱ ሊወጣ ስለሆነ እኔ ደስ ብሎኛል። ደስ ያላችሁ ኮመንት ስር ጻፉልኝ። ስህተት ካለብኝ ሲስ ይሄን ነገር አስተካኪ በሉኝ። የምትወዱኝ ከሆነ የጨረቃ ፋሚሊ ሆነሻል ብላችሁ ሰብስክራይብ ያደረጋችሁኝ ሰዎች ስላላችሁ የኔ ሰብስክራይበር ሰዎች ደግሞ ጥፋት ልትነግሩኝ እወዳለሁ። በቃ የሚገባቸውን ነገር እየነገርናቸው መስመራቸውን ይዘው የዲኤንኤያቸውን ይፋ አውጥተው ከዛ በኋላ በቃ ሃይማኖት አዲስ በቃ ልነግራችሁ አልችልም። በቃ ብሩኬ በቀኝ እጁ በኩራት ደረቱን ገልብጦ ከቡታጅራ አዲስ አበባ ይዞ ይመጣል ማለት ነው። ሰምታችኋል። ከዛ በኋላ አለምንም ስጋት አለምንም ጥርጥር በቃ ይኖራል። ህይወትን ያጣጥሟታል ሀይሚና ብሩኬ። አለቀ። ምንም አዲስ ነገር የለውም ጋይስ። ለዛሬ የነበረን ቆይታ፣ ለዛሬ የነበረን መልእክት ይህንን ይመስላል። የኔ ውድ እህቶች በጣም ወዳችኋለሁ። መልካሙን ነገር ሁሉ ያሰማን። አመሰግናለሁ። ባይ